የሚደንቅ መናበብ በዛም ረገድ እየተመለከትኩ ነው ያለሁት። ለማንኛውም በዛ ረገድ የምናነሳቸው ነገሮች አሉ። አብይ አህመድን በተመለከተ ጀነራሎቹም አሶሳ ላይ ተገናኝተዋል፣ እሱን እናነሳለን። የጦርነት ድግስን በተመለከተ እንደዚሁ የኦህዴድ ሰዎች ወደ ሱዳን ተልከዋል፣ ለምን ተላኩ የሚለውንም እናነሳለን። ሌሎችም ጉዳዮች አሉን፣ መግለጫዎች አለን ከዩኬ፣ እሱንም እናነሳለን። አንሙት። ወለጋ ላይ እንደዚሁ ምስራቅ ወለጋ ላይ ሃሮ ኪረሙ ይመስለኛል፣ እንደ ሃሮ ኪረሙ ላይ ኪረሙ ወረዳ ሃሮ አዲስ ዓለም ከተማ ላይ እንደዚሁ ፋኖ ገብቶ ካምፖችን መቆጣጠሩንም ጭምር እየሰማን ያለ ነው። በበርካታ አካባቢዎችም ዛሬ እንደዚሁ ተመሳሳይ በአማራ ውስጥ ከፍተኛ ውጊያ ሲደረግ መዋሉን ሰምተናል። እነዚህን መረጃዎች ለአድማጭ ተመልካቾቻችን እናደርሳለን። ሰላም በልና ንሙት። ከመጀመሪያው አጀንዳችን እንጀምር። መልካም። እንግዲህ ያነሳው ነገር አሚኮንም አንስተዋል። እስኪ እንዳ ወደዛ እንመጣለን። ምክንያቱም በሰሜኑ ጦርነት ወቅት አይ ቲንክ የኢትዮጵያ ሕዝብ በብዛት የሚያውቅህ አንተን እዛ ላይ ይመስለኛል አሚኮ ላይ ነጋሪት የሚል ፕሮግራም ላይ በዚያ ህልውና አጣብቂኝ ወቅት በነበረ ተሳትፎ ነውና እንዴት እንደተጠናቀቀ ታውቀዋለህ። ያ የዛ ሚዲያ ስራችሁ ለምን እንደቆመ ታውቀዋለህ። እሱ የሚዲያውን አቅጣጫ የሚጠቁምህ ይመስለኛል። እውነት ለመናገር መግቢያ ማድረግ የምፈልገው ግን የዩኬ አማራ ማህበራት ከአማራ ማህበራት ግብረ ኃይል በዩኬ የተሰጠ 4 ድርጅቶችን የያዘ ነው። የአማራ ማህበራት ግብረ ኃይል በዩኬ እንግዲህ ሰሞኑን ማህበራዊ ሚዲያውን ያንተ ድምጽ፣ ያንተ ንግግርና ያንተ ፎቶግራፍ ነው የተቆጣጠረው። በጣም አስደሳች ነው። እንግዲህ እንዲህ ባሉ መድረኮች በስፋት መገኘት እንግዲህ አንድ አሳሰበኝ ነገር ግን ምንድነው ባለፉት 3 አመታት ኤቢሲ ላይ በነበረን ሚና ስንት ወርቅ ንግግሮች፣ ስንት ትንታኔዎች ስትናገር ነበር፣ ስንናገር ነበር። እንግዲህ አጋጣሚውን ይሄኛው መድረክ ላይ በርከት ያለ ሰው ስላለ ዛሬ ያቀረብከውን አቋምና ሐሳብ አመለካከት የተገነዘቡ ሰዎች ናቸው በብዙ መንገድ በጣም ደስ የሚል ምላሻቸውን የሰጡት። ዞሮ ዞሮ ግን እኔ ለኔ አብሮ እንዳለ ሰው ሁሌ እንደሚያዳምጥ ሰው ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም ለማለት ነው ፈልገው። ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም። የአማራውን ትግልና አማራውን በተመለከተ የዚያን ቀን በዚያ መድረክ ከገለጸው በላይ ከተናገረው በላይ እንትግል የአማራን ህዝብ ሁኔታ ለማብራራት ለመተንተን በጣም ብዙ ፕሮግራሞች፣ ብዙ ዝግጅቶች 3 አመት ሙሉ ተነግረዋል። እንግዲህ የኦዲየንስ ጉዳይ ነው። ምናልባት የዛን ቀን 50,000 60,000 ሰው ቀጥታ ስርጭት ላይ ስለነበረ በሚሊዮኖች ስለተመለከተው የኔናንተ መድረክ ደግሞ በየጊዜው እየተዘጋ በየጊዜው እየተከፈተ ብዙዎች ጋር ያልደረሰ በመሆኑ ምናልባት ከዚያ በመነሳት ሊሆን ይችላል አመለካከትህን አቋምህን በአጠቃላይ ኤቢሲ እንደ ተቋም ባለፉት ጊዜያት ሲያስተላልፍ የነበረው ነገር ካለ መረዳት ወይም ካለ ማየት ወይም አክሰስ ከማጣት ያልተገነዘቡት ብዬ አስባለሁ እንጂ እጅግ በጣም በርካታ ወርቅ የሆኑ ሐሳቦች፣ አመለካከቶች ተራምደዋል የሚለውን ነገር ለመግለጽ ፈልጌ ነው። ዞሮ ዞሮ ከዚሁ ጋር በተያያዘ በጣም በርካቶች እውነት ለመናገር አዎንታዊ በሆነ መንገድ ብዙ ነገር አንስተዋል። እነዚህ ሐሳቦች ሁሉ እንደምንለው እንግዲህ ያለፉት 3 አመታት ሐሳቦች በርከት ያሉ ሰዎች ቢመለከቷቸው ኑሮ 50,000 100,000 እንግዲህ ይሄ በሚሊዮን የታየ ነው። በዚያ ደረጃ ቢታዩ ኑሮ ትንግርቱ ማን ነው፣ ኤቢሲ ምን ይሰራል፣ ኤቢሲ ምንድነው የሚያስበው ስለ አማራ ትግል፣ ምንድነው የሚያራምደው አቋም የሚለውን ብዙዎች ለመገንዘብ ይችሉ ነበር ብዬ አስባለሁ። ዞሮ ዞሮ ግን በጣም በርካታ እጅግ በጣም ሚዛን የሚደፋ አዎንታዊ የሆኑ ምላሾች እንዳሉ ሆነው ጥቂት አነዋሪዎች ጥቂት ትችቶች ቀርበዋል። እሱን ተከትሎ ነው እንግዲህ እዚህ ላይ አንተ ሐሳብ እንድትሰጥ አልፈልግም። እውነት ለመናገር አማራ ማህበራት ግብረ ኃይል በዩኬ ሐሳብ የሰጠው ስራችንን ያንተንም ፕሬዘንቴሽን እውቅና የሰጠ መግለጫ ነው ያወጣው። በዚያ መድረክ ላይ አገራዊና ህዝባዊ ኃላፊነትን በታማኝነት የተወጣ የህዝብ ልጅና
የህዝብ ድምጽ በሆነው ኤቢሲ ሚዲያና በወካዩ ላይ የምስጋናና የማበረታቻ ቃል ከማቅረብ ይልቅ ከሁል ጊዜው የጸረ አማራ ኃይሎችና ከከዳተኞች ጎራ የተሰነዘረ የተቀናጀ የስም ማጥፋትና የሴራ ዘመቻ ግብረ ኃይላችንን አባላትና መላውን ደጋፊያችንን በእጅጉ አሳዝኖና አስቆጥቶ ተከታትሎታል የሚል ነው። እንግዲህ አራት ማህበራትን በጋራ የያዘ ነው የአማራ ማህበራት ግብረ ኃይል በዩኬ። ስለሆነ ምንድነው የሚለው ረዳት ፕሮፌሰር ትንግርቱ ገብረጻድቅ ባለፉት 3 ዓመታት በሀገር ቤት በደም በአጥንትና በከባድ መስዋዕትነት እየተካሄደ ባለው የአማራ ህልውና ትግል በነጻነት ታጋዮች በጀግናው ፋኖና ዓለም አቀፍ ዲያስፖራ መካከል እንደ ህያው የደም ስር በመሆን ያገለገለ ቁርጠኛ ምሁር ነው የሚለው። እኔ እንግዲህ ተቋም ሲኖር እንዲህ ያለ ነው እንግዲህ የሚሆነው ትንግርቱ። ስለዚህ በአስቸጋሪ ሁኔታዎች ውስጥ ሳይታክት ቀንና ሌት ያለ ረፍት በመስራት ለህዝቡ እውነታን በማድረስና ለትግሉ የሞራል ስንቅ በመሆን የነበረው ሚና ከፍተኛ ነው ብሏል ግብረ ኃይሉ። ከአማራ ህዝብ ጎን የቆመው በቃል ብቻ ሳይሆን በተግባር በእውቀት በሙሉ ጊዜውና በማያወላውል ቁርጠኝነት በመሆኑ ከጠላት ጎራ የሚሰነዘሩ የቃላት ጥቃቶችና የሴራ ዘመቻዎች ከማዳከም ይልቅ ይበልጥ እንደሚያጠናክሩት የአማራ ማህበራት ግብረ ኃይል በዩኬ ሙሉ እምነት አለው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ አባላት አመራሮችና ደጋፊዎች በሙሉ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለንን ጥልቅ አድናቆት፣ ፍቅርና ክብር በተበደለው የአማራ ህዝብ ስም እንገልጻለን። የወጣቱ ምሁር የማይናወጥ ጽናትና ለህልውና ትግሉ ያለው ጥልቅ እምነት ለነባር ታጋዮች የሞራል ስንቅ፣ ለአዲሱ ትውልድ ደግሞ የጽናት የጀግንነትና የሀገር ወዳድነት ተምሳሌት ነው ብሏል። በተለይም ኤቢሲ ቴሌቪዥንና ረዳት ፕሮፌሰር ትንግርቱ ከሙያ አጋሮቻቸው ጋር በመሆን በለንደንና በመላው ዩናይትድ ኪንግደም የተካሄዱትን ታላላቅ ህዝባዊ ተቃውሞዎች፣ የ10 ዳውን ስትሪት የኢትዮጵያ ኤምባሲና ሌሎች ዲፕሎማሲያዊ ተቋማት ፊት ለፊት የተካሄዱትን የተቃውሞ መርሃ ግብሮች፣ የአብይ አህመድ ቡድን ወደ ዩኬ በመጣበት ወቅት በ12 ሰዓታት ውስጥ የተደረገውን ታሪካዊ ህዝባዊ ቅስቀሳ፣ የምክክር ኮሚሽን ተብሎ የቀረበውን መድረክ በለንደን በመቃወም የአማራ ህዝብ በዓለም ፊት እንዲሰማ ያደረጉትን የሚዲያ አጋርነት፣ በ2026 በአሩሲ በኦርቶዶክስ ተዋህዶ ምዕመናንና ካህናት ላይ ለተፈጸሙ ጥቃቶች በተደረጉ የጸሎትና የሻማ ማብራት መርሃ ግብሮች ያደረጉትን የማያወላውል የሚዲያ ሽፋን፣ በተለይም ከግንቦት 1 እስከ ግንቦት 30 2026 ከሜይ 1 እስከ ሜይ 30 ማለት ነው በኢትዮጵያ ያው ከሰኔ ከአንድ ጀምሮ ማለት ነው የታቀደውን የስሙላ ምርጫ በመቃወም በዓለም አቀፍ ደረጃ በተጠራው 30 ቀናት የተቃውሞ ዘመቻ ከዓለም ዙሪያ የተካሄዱትን ሰልፎችና እንቅስቃሴዎች ያለ ረፍት በመሸፈን ከሰልፎች በፊትና በኋላ የተሟላ የሚዲያ ሽፋንና የመረጃ ማስተባበር በማድረግ የአማራ ህዝብ የፍትህ ህልውናና የነጻነት ጥያቄ ለዓለም እንዲደርስ ያደረጉት አስደናቂ አስተዋጽኦ በታሪክ የሚዘከር ነው ብሏል። የአማራ ህዝብ ድምጽ በዓለም አቀፍ መድረክ እንዲሰማና የፍትህ የህልውናና የነጻነት ጥያቄው በዓለም ፊት እንዲቀርብ ያደረጉት ታሪካዊ አስተዋጽኦ በወርቅ ቀለም የሚጻፍ ነው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለው አብሮነት፣ ድጋፍና አጋርነት የማይናወጥ መሆኑን በድጋሚ ያረጋግጣል። በቀጣይም በቁሳዊ በሞራልና በእውቀት ድጋፍ ከጎናቸው በጽናት እንደሚቆም ያሳውቃል ሲል ነው መግለጫውን የሰጠን። እንግዲህ በዚህ አጋጣሚ ለዚህ እውቅናችሁ ለነበረን አብሮነት ከዚህ በኋላም ለሚኖረን በዚህ ደረጃ እንግዲህ አራት ማህበራትን የያዘ ግብረ ኃይል ነው የአማራ ማህበራት ግብረ ኃይል በዩኬ። ስለሰጣችሁን እውቅና ወንድማችንንም ስላከበራችሁ ምስጋና ይድረስ ለማለት ነው የምፈልገው። የኤቢሲ ቴሌቪዥን እንግዲህ ከመላው የዲያስፖራ ንቅናቄዎች ጎን ያለ ነው። የትኛውንም የዲያስፖራ አካባቢ ማህበረሰብ እንዲወጣ እንዲሳተፍ ትግል እንዲያደርግ ስንቀሰቀስ በሚዲያችን የአየር ሰዓት ለመስጠት ኑ ተገኙ ስንል ስንጋብዝ 3 ዓመት ሆኖናል። ስለዚህ ይሄንን ሁሉ እውቅና የሰጠ ነው እውነት ለመናገር። በተመሳሳይ ኤቢሲ ቴሌቪዥን ከሁሉም የዲያስፖራ አባላት ማህበራት ጋር አብሮ የሰራ ነው። የዲያስፖራው ሚና ትልቅ እንደሆነ የቀሰቀሰ ያሳየ ያስተዋወቀ ያለ ገደብ በብዙ መንገድ አብረን የነበርን በመሆኑ ለዚህ እውቅናችሁ ለዚህ አክብሮታችሁ እኛም በኤቢሲ ቴሌቪዥን ኤዲቶሪያል ስም ልናመሰግን እውቅና ልንሰጥ እንፈልጋለን። ስላከበራችሁን ይሄንን አደራ ተቀበለን ደግሞ ኃላፊነታችንን እንደ ኤቢሲ ቴሌቪዥን በግልም እያንዳንዳችን ኃላፊነታችንን ለመወጣት ይሄን የመሰለው እውቅና ኃላፊነትና አደራ የሚጥል መሆኑን በመገንዘብ በዚህ ትግል ውስጥ ጸንተን ቆመን ኃላፊነታችንን ለመወጣት ቁርጠኛ መሆናችንን በድጋሚ ለማረጋገጥ እንፈልጋለን።
ደከመን ሳንል በየቀኑ በተለይ እኔ እንኳን አንዳንድ ጊዜ አርፋለሁ። ትንግርቱ ግን እረፍት የሚባል ነገር የለህም እና ይሄ እውቅና እውነት ለመናገር ይገባሃል ለማለት ፈልጋለሁ። ስለዚህ ኤቢሲ ቴሌቪዥን ከዚህም በላይ ገና ብዙ ይሰራል። በሳተላይት እየተሰራጨን ያለ ነው። በብዙ ቦታ ለመድረስ እየታገልን ነው። በዩቲዩብ አለን፣ በቲክቶካችን አለን፣ በረምብልም አለን። በተቻለ መጠን ኤቢሲ ቴሌቪዥን ስራዎቹን አጠናክሮ እንዲቀጥል እንዲህ ያሉ የዲያስፖራ ማህበረሰብ አባላት እውቅና እና ጉልበት የሚሆን ምስክርነት ብዙ ኃላፊነት ስለሚጥልብን ለብዙዎች ተደራሽ እንድንሆን ስራችንን ማጠናከር እንድንቀጥል እንግዲህ ያው ብዙ ፈተናን ያለፍነው ትንግርቱ ያው ብሶት አናወራም እንደምታውቀው እንጂ ኤቢሲ የጽናት ተምሳሌት ስለሆነ የድል ዘመን ላይ ሆነን ብሶታና ኤግዛክትሊ ድል ላይ ያለን በመሆኑ በብዙ ጽናት ውስጥ የቀጠልን ስለሆነ አሁንም ቢሆን የኤቢሲ ያቋቋመው የአማራ ሳተላይት ቴሌቪዥን ያለ ገንዘብ ስጋት እንዲቀጥል የሁላችሁም ሁለንተናዊ ድጋፍ ያስፈልጋል ለማለት ፈልጋለሁኝ። የሳተላይት ክፍያ በሚል ወይም ሌላ በነገራችን ላይ በጣም ብዙ ምላሽ ነው የሚደርሰን። በሳተላይት የምትከታተሉንም ከየት አካባቢ እየተከታተላችሁን እንደሆነ እንዴት እያያችሁን እንደሆነም በተለያየ አጋጣሚ ሐሳብ እየሰጣችሁን ነው። እሱን እንድትቀጥሉን በዚህ አጋጣሚ ጥሪ ለማቅረብ ፈልጋለሁ። የአማራ ማህበራት ግብረ ኃይል በዩኬ ግን ለሰጣችሁን እውቅና ላደረጋችሁልን ክብርና ምስጋና በዚህ አጋጣሚ ለማመስገን ፈልጌ ነው። ይህንን ለማለት ነው እንደ መግቢያ ወንድም አለም። ምናልባት ይሄ ሌሎችም የአማራ ማህበራት ግለሰቦች፣ ቲክቶከሮች፣ ማህበራዊ ሚዲያ ተዋንያን በብዙ መንገድ ብዙ እውቅና የሰጡት ነው። ግን በእርግጠኝነት መናገር የሚቻለው የኤቢሲ ቴሌቪዥን ፕሮግራሞችን በየጊዜው እየተዘጋ ከብዙ ተመልካቾች እየራቀን እንደ አዲስ ስንጀምር እንደ አዲስ እናስተዋውቅ ብዙዎቻችሁ እንደ ልብ እንዳታዩን ተቸገራችሁ እንጂ የኤቢሲ ፕሮግራሞችን በተለይ ባለፉት 3 ዓመታት የሰራናቸውን ዝግጅቶች ብትመለከቱ በዚህ ትግል ላይ በገባልክ የኤቢሲ ቴሌቪዥን አዘጋጆች በጣም በርካታ ጉዳዮችን በጣም በርካታ የፖለቲካ አስተላለፎችን በጣም እጅግ በጣም በርካታ የአማራ ጉዳዮችን በማንሳት ሐሳባችንን ስናጋራ ነው የቆየነው። ይሄ ትግል ዘርፈ ብዙ ነው። ወታደራዊ ብቻ አይደለም። የፖለቲካዊ ትግሉ ወታደራዊ ብቻ አይደለም። አይነተ ብዙ ነውና የዚያ ተሰላፊ ነን ለማለት ፈልጌ ነው ወንድም አለ። አንሙት በመግለጫው ላይ ምንም አትበል ብለ አግተኛል። ስለዚህ ማመስገን አለብህ። አመስግናችሁ። ኦኬ ዩኬዎች በጣም ነው ማመሰግነው። መስራት ከሚገባኝ በታች ነው እየሰራ ያለሁት ብዬ ነው ማምነው። ስለ ክብራችሁ ግን በጣም ነው ማመሰግነው። ሁሌም ባራያነት የሚያስገርም ነገር ስለምትሰሩ በዚህ ትግል ውስጥ ከእናንተ ጋር ስለቆምን ክብር ይሰማናል ማለት ነው። በጣም ደስተኛ ነኝ ለምትሰሩት ስራ። በእውነቱ ይሄን ያህል ነገር እንዳለ አላቅም። እኔ በዚህ ትግል ውስጥ አንድ ለህዝባችን ማረጋግጠው ነገር አንሙት ሚመራ በዚህ ትግል ውስጥ እኛ መነኮሳት ነን እንደሌለን ቁጠሩት። የግል ክብር የግል ስብዕና ግንባታ የሚባል ነገር የለም እኛ ጋር። የአማራ ትንሣኤ ብቻ ነው የሚያቆመን። በግል የሚመጣ ምንም ነገር የአማራን ህዝብ ከማሸነፍ አያስቆመውም። እኛ ላይ የሚደርስ ነገር ቅንጣት ታህል ስሜት አይሰጠንም። ምክንያቱም ህዝባችን እየሞተ ስለ ግል ክብራችንና ስማችን የምንጨነቅ ከሆነ በእውነት አልገባንም ማለት ነው የቆምንበት ዘርፍ። ስለዚህ በአማራው በዚህ ጉዳይ ላይ ሊያምነን ይገባል። የጥቃቱ አይነት ፐርሰናል ቢሆን በአካል የሚመጣ ጥቃት ያንንም ጨምር ለመቋቋም እና ለመሻገር ከምን ጊዜውም በላይ በህሊና በስነ ልቦና በጣም ዝግጁ ነን እና ይሄንን ትግል ከማሸነፍ ማንም ሊያስቆመን አይችልም። ይሄንን በደንብ ማወቅ ይገባል። የአማራ ህዝብ ክብር ብቻ ነው የኛ የጋራ ክብር የሚሆነው። የአማራ ህዝብ ተዋርዶ ትንግርቱ የሚያገኘው ክብር የለም። ዘለፋው ለአማራና ለኔ የሚስተነዘረው ለህዝብ የሚመጣ ጥቃት እንደሆነ መገንዘብ ያስፈልጋል። ስለዚህ አማራ ሌላኛው የዚህ በፖስት ትሩዝ ፖለቲካ አንሙት የ21ኛው ክፍለ ዘመን ላይ በጣም የምናስተውለው የፖለቲካ አንዱ ፖለቲካል ቡሊንግ ነው። ማዋረድ
በመረጃ እጦትና በስህተት የሚደረግ ነገር አይደለም። የትግል ስልት ነው አማራው ማወቅ ያለበት። የአማራ ልሂቃን የሚደርስባችሁ ዘለፋ ሌሎች ነገሮች ኦኬ እናንተን ከትግል የማስወጣት የተቀናጀ የትግል ስልት እንጂ በስህተት ወይንም በመረጃ እጦት የሚደረግ መሆኑን እንደሆነ እንዳታስቡ አደራ ማለት ፈልጋለሁ።